ለምን አይሰማም? አይሰማም። ልቡ በትዕቢት የተደፈነ ነው። ዲያብሎስ ነው እኮ የሚነዳው። አይምሮን ተቆጣጥሮ የሚነዳው እኮ ዲያብሎስ ነው። የእሱም ፕሮግራም እኮ ነው የሚያስፈጽመው። ምን ብሎ ይሰማል? ጆሮ ሁሌ የሚያዳምጠው የዲያብሎስን እንጂ የዚህን ህዝብ ምን እንደዚህ ነኝ ታመንኩ እንዲሆንኩ ኧረ አይሰማም። ለፍጹም አይሰማም። በዚህ አልተቃኘም ሰውየው። ሁሉም መሪዎች እንዲህ ናቸው። እስቲ ሌላውንም ደግሞ ስለ ኢትዮጵያ ዓለም ብርሃን ቤተሰቦች እንድትጽናኑ እግዚአብሔር ከምን ጉድ ውስጥ እንዳወጣችሁ ከዚህ ዓለም ጉድፍ ውስጥ ከዚህ ዓለም የጠነባ የከረፋ ስርዓት ውስጥ እንዴት እንዳወጣችሁና ዛሬ ለእናንተ ያዘጋጀውን እግዚአብሔር በየጊዜው እየተናገረ ያለውን ነገር ልብ ብላችሁ አስተውሉ። ይህ ሁሉ የሚነገረው ለማን ነው? ለበጎች፣ ለቅኖች፣ ለመልካሞች። ለእናንተ እኮ ነው የሚነገረው ወገኖቼ። የይሁዳ ቤት ምሳሌ እያደረገ እስራኤል ሆይ አጽናናሻለሁ፣ እሰራሻለሁ እያለ የሚለው ማንን ነው? እስራኤልማ ማን እንደሆነች እያያችኋት አይደለም? እስራኤል ዘስጋ ማለት ደንበኛ የአውሬው መኝታና መናኸሪያ ማለት ናት። እስራኤል ዘነፍስ ማለት የእግዚአብሔር ሕዝብ ያለበት እግዚአብሔር ያስጨበጠውን እውነትና ትክክለኛውን የተዋህዶ ኦርቶዶክስ እምነት ጨብጦ አንዷን እምነት አንግሶ ቃሏን ጠብቆ ቃል ኪዳኑን ጠብቆ ከእግዚአብሔር የተሰጠውን ተስፋ በእምነት አሻግሮ እያየ ጸንቶ የቆመ የሁሉ ማዕበል ያላናወጠው ልጆቹን እየገበረ ቤተ ክርስቲያኑ ሲፈርስ አብሮ እየሞተ እየተሰቃየ እየተራበ እየተሳደደ እየተገደለ ያለ ያ ሕዝብ ነው እግዚአብሔር አንጥሮ እንደ ወርቅ እያመጣው ያለ እውነተኛ የተዋህዶ አንበሳ ማለት ያ ነው። የነጠረ በእሳት የተፈተነ ወርቅ ማለት የተዋህዶ አርበኛ ብለን የምንጠራው ያንን ትውልድ ነው። ነገ የሁሉ ዓለም ታምሶ ጸድቶ ዓለም በሙሉ ተላልፋ የምትሰጠው ለዚህ ለቅን የዋህ ትሁት የኢትዮጵያ ዓለም ብርሃን ቤተሰብ ለሆነ አምላኩን ተስፋ አድርጎ ለጸና ሁሉ የምትሰጠው ለዛ ነው። የምትዘጋጀው ለዛ ነው። ሙሽራይቱ እንደ አዲስ ድንግል ሆና የምትነሳው ለዛ ነው። ቤተ ክርስቲያን እንደ አዲስ ታንጻ ተፈውሳ የአባቶቿን ስንት አጥንት የከሰከሱበትን ስንት የሞቱበትን ስንት የተሰዉበትን እምነት አጽንታ እንደገና መቃብር ፈንቅላ ለዓለም ሁሉ ብርሃን የምትሆነው እውነተኛይቱ የተዋህዶ ኦርቶዶክስ ቤተ ክርስቲያን ኢትዮጵያዊቷ ትሆናለች። የሌባ ስብስብ በሙሉ ተጠርጎ ይወጣል። ከቤቷም ከዙሪያዋም ከኢትዮጵያ ምድር ከዓለምም ጭምር የትም መደበቂያ የለም። እስቲ ወደ ቃሉ ደግሞ እንሂድ። እስቲ እዛው ትንቢተ ኤርምያስ ላይ ከዛው ምዕራፍ ላይ 31 ላይ ከቁጥር 21 ጀምሮ ደግሞ ያለውን እንየው። ለራስሽ ይላል የመንገድ ምልክት አድርጊ፣ መንገድንም የሚመሩ አምዶችን ትከይ፣ ልብሽንም ወደ ሄድሽበት መንገድ ወደ ጥርጊያው አቅኚ። እግዚአብሔር ወዳዘጋጀው መንገድ ማለት ነው። አንቺ የእስራኤል ድንግል ሆይ አንቺ የእስራኤል ድንግል ሆይ ተመለሺ፣ ወደ እነዚህም ወደ ከተሞችሽ ተመለሺ። አንቺ ከዳተኛ ልጅ ሆይ እስከ መቼ ትቅበዘበዣለሽ? እግዚአብሔር በምድር ላይ አዲስ ነገር ፈጥሯልና ሴት ወንድን ትከባለች። ልብ በሉ እንግዲህ የጠፉትን ነው የተቅበዘበዙትን እግዚአብሔር አዲስ ነገር ፈጥሯል። ስለዚህ ወደዛ ልቡናችሁ ይመለስ፣ ወደ ጥርጊያ ወደ እውነተኛው መንገድ። ጥሻና ዛፉ ቆሻሻው ምኑ የደፈነው መንገድ እግዚአብሔር ጠርጎ የእውነተኛው መንገድ የብርሃን መንገድ አድርጎታል። ክፎች አድበስብሰውት ነበረ። መስቀሉ ላይ ቆሻሻ ሲከምሩ እንደኖሩት በኤሌኒ ዘመን ኤሌኒ እንዳወጣችው ንግሥት ኤሌኒ አሁንም የእግዚአብሔር እውነተኛም መንገድ ሲያጠፉ ሲሸፍኑ ሲከልሉ ቆሻሻ ሲጥሉበት ምን ሲሉበት እንደኖሩ ሁሉ እግዚአብሔር ግን አሁን ጠርጎ እውነተኛውን መንገድ እያበጀው ስለመጣ ወደዚያ አትቅበዝበዙ፣ ወደ እውነቱ ተመለሱ። እውነቱ ይሄ ነው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ምርኳቸውን በመለሱ ጊዜ በይሁዳ አገር በከተሞቿ የጽድቅ ማደሪያ ሆይ የቅድስና ተራራ ሆይ እግዚአብሔር ይባርክህ የሚልን ነገር እንደገና ይናገራሉ። በይሁዳ ከተሞችና በአገሩ ሁሉ
ከገበሬዎችና መንጋን ይዘው ከሚዞሩ ጋር የሚኖሩ ሰዎች ይገኛሉ። የደከመችውን ነፍስ አርክቻለሁና ያዘነችውንም ነፍስ ሁሉ አጥግቤያለሁና ከዚህ በኋላ ነቃው፣ ተመለከትኩም፣ እንቅልፌም ጣፋጭ ሆነልኝ። የእስራኤልን ቤትና ይሁዳን ቤት በሰው ዘርና በእንስሳ ዘር የምዘራበት ዘመን እነሆ ይመጣል ይላል እግዚአብሔር። እንዲህም ይሆናል፣ አፈርሳቸውና ክፉ አደርግባቸው ዘንድ እንደ ተጋሁባቸው እንዲሁ እሰራቸውና እተክላቸው ዘንድ እተጋለሁ ይላል እግዚአብሔር። አያችሁ፣ ባጠፋንበት ዘመን፣ በዚህ ክፉ ዘመን እግዚአብሔር ሊነቅል ሊያጠፋ ይኸው እየሰራ እያያችሁ ነው። ለተረፉት ደግሞ እግዚአብሔር ለማራቸው በቸርነት ለጎበኛቸው ደግሞ እንደገና እሰራቸዋለሁ እተክላቸው ዘንድ እንደዛ እንደ ለማጥፋት እንደተጋሁት ሁሉ እንደገና እነዚህን ደግሞ ለመስራት መልካሞቹን እተጋለሁ። አያችሁ፣ በዚያን ዘመን ሰው ዳግመኛ እንዲህ አይልም። አባቶች ጮርቃ የወይን ፍሬ በሉ፣ የልጆችም ጥርሶች ጠረሱ። ነገር ግን ሰው ሁሉ በገዛ በደሉ ይሞታል። መራራውን የወይን ፍሬ የሚበላ ሁሉ ጥርሶቹ ይጠርሳሉ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። አያችሁ፣ አዲስ ቃል ኪዳን ከግብፅ አገር አወጣቸው ዘንድ እጃቸውን በያዝሁበት ቀን ከአባቶቻቸው ጋር እንደገባሁት ቃል ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቡናቸው አኖራለሁ። ይሄ ነው እንግዲህ፣ ልብ ብላችሁ አስተውሉም። የዚህ ዘመን ተመራጭ ወገኖች፣ የኢትዮጵያ ለምራን ቤተሰቦች፣ ቅኖች፣ የዋሆች፣ ትሑቶች ሁሉ ልብ ብላችሁ አድማጡ። ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና። ስሙ የሰራዊት ጌታ የሚባል ፀሐይን በቀን የጨረቃንና የከዋክብትም ሥርዓት በሌሊት ብርሃን አድርጎ የሚሰጥ እንዲተሙም የባህርን ሞገዶች የሚያናውጥ እግዚአብሔር እንዲህ ይላል፣ ይህ ሕግ ከፊቴ ቢወገድ ይላል እግዚአብሔር፣ በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል። እግዚአብሔር እንዲህ ይላል፣ ሰማይ በላይ ቢከነዳ የምድርም መሠረት በታች ቢመረመር በዚያ ጊዜ ስላደረጉት ነገር ሁሉ የእስራኤል ዘር ሁሉ እጥላለሁ ይላል እግዚአብሔር። አያችሁ፣ ከሐናኔል ግንብ ጀምሮ እስከ ማዕዘኑ በር ድረስ ከተማ ለእግዚአብሔር የሚሰራበት ዘመን እነሆ ይመጣል ይላል እግዚአብሔር። የተለካበትም ገመድ ወደ ጋሬብ ኮረብታ በቀጥታ ወደፊት ይሄዳል፣ ወደ ጎአም ይዞራል። የሬሳም ሸለቆ ሁሉ የአመድም እርሻ ሁሉ እስከ ቄድሮን ወንዝ ድረስ በምስራቅ በኩል እስካለው እስከ ፈረስ በር ማዕዘን ድረስ ለእግዚአብሔር የተቀደሰ ይሆናል። ከእንግዲህም ወዲህ ለዘላለም አይነቀልም አይፈርስምም ይላል ቃሉ። እንግዲህ ወገኖቼ የመሰራትን ሂደት ነገረን፣ የመፈወስንም ሂደት ነገረን። እግዚአብሔር ያፈርሳል፣ መልሶ ይሰራል፣ ይነቅላል፣ እንደገናም ይተክላል። እግዚአብሔር ከሚተከሉት ያደረገንን አምላክ ልንወደው ልናመሰግነው ይገባል። ቀድሞ አሳውቆናል። ሊተክለን ወዷል፣ ሊያጸድቀን ወዷል። ለዘላለም በሚጸና ሁሌም ለረጅም ዘመን በምንጽናናበት ቤት እንደ አዲስ ሊሰራን ወስኗል እግዚአብሔር። ይሄ ሊያስደስተን ሊያስፈነጥዘን ልናመሰግነው ይገባል። ዛሬ ክፉ ውስጥ እያለን ነው። ዛሬ ክፉ ውስጥ እያለን ነው። ዛሬ በዚህ ወቅት ውስጥ ነው እግዚአብሔርን ልናመሰግነው ከልብ የሚገባል። ይህን ስናደርግ በልባችን ከልብ በእውነት በእምነት ዓይን እንደሚመጣ ያንን እውነት እንደሚፈጸም አምነናልና ልባችንም ተቀብሏልና በዚህ ነው እምነት አለን የምንለው። እንዲህ ወገኖቼ የእግዚአብሔር ኃይለ ቃል ብዙ ነገሮችን ስለሚናገር በማስተዋል መስማት በጣም ይጠቅማል።
ወገኖቼ እንግዲህ ስለሸሹት የማያመልጡበት ቢደበቁት ከየትም ጎትቶ የሚያወጣ የእግዚአብሔር የፍርድ ሂደት ዓለምን በሙሉ እየሰፈረ እየለካ እያደቀቀ ወደማይቀረው ታሪክነትና ትቢያነት እየለወጠ ምድሪቱን ለወደዳቸው ላጸደቃቸው ላጸናቸውና ላከበራቸው የጸኑ የዚህ ዘመን የብርሃን ልጆች ሊያወርስ ሊባርክ ምድሪቱንም ሊፈውስ በላዩም ላይ የፈላውን ከሃዲ ጨካኝ ዘረኛ የሃይማኖት ነጋዴ የዲያብሎስ አገልጋይ አመንዛሪ ትዕቢተኛ ደም አፍሳሽ መሪም ተመሪም አለቃም ምንዝርም ሁሉም ጠማማ ትውልድ በተለያየ የመቅሰፍት አይነቶች እንደ ግልም እንደ ሕዝብም እንደ መንግስትም እንደ አገርም እንደ አህጉርም ተጠራርገው ወደ ሲኦላቸው የሚሄዱበት ጉዞ ከተጀመረ ሰንበት አለ። ገና እጅግ ከፍቶ ይቀጥላል። ኢምንቱ ነው ገና የተከናወነው። በመልእክት 3 እንደተገለጸው የእሳቱ ወንፊት ከአንደኛ ወደ ሁለተኛ የእሳት ወንፊት እያበጠረ ምርቱን ከግርዱ እየለየ የሚሄድበት ጉዞ ጀምሯል። ኢትዮጵያም ዓለምም የምጥ ጅማሮ የሚያሳየውን መወጋጋትን መጎርበጥን ማየት ጀምረዋል። ዓለም ቅድሚያ በሰራችው መሳሪያና ባጸናችው ዲያብሎሳዊ የአገዛዝ ስልት አሁንም ከጦርነት ከስነ አእምሮ ውጊያ ከኢኮኖሚ ውጊያ እርስ በርሱ ተቋልቶ አሸንፎ የሚወጣ መስሎት አንዱ በአሸናፊነት ሲፎክር፣ ሌላኛው እንዲሁ ደግሞ በራሱ ስልታዊ ዘዴ በአሸናፊነት መቆሙን በዘረጋው ፕሮፓጋንዳ ማሽን ሲደሰኩር እንሰማለን። ሰይጣን እንዴት ለሰላም ይሰራል? የእሱ መጽሐፈ ጥፋት ስለ ሰላም ስለ ፍቅር የሚያውቁት የለም። በደረሱበት ሁሉ ስለ ፍጅት፣ ስለ እልቂት፣ ስለ መጠላላት የሚሰብክ ሕሊናና መጽሐፈ ጽልመት አለው እንጂ የት ቦታ ዲያብሎስ ስለ ሰላም ይናገራል? በባህሪው የነውጥ የውሸት የሁከት የፍጅት የፍጭት የግጭት የመተላለቅ ስልትና ዘዴን የሚያጠነጥን አእምሮ ተሸክሟል እንጂ ሰላምን የት ሲያውቀው ፍቅርንስ የት ሲያየው? በሰው እልቂት መጠረግና መጥፋት ሲፈጸም ማየት ዋናው የየዕለት የሚያስደስተውም ምግባሩ ነው። ይሄው ነው። ዛሬ የሀገራችን ሁኔታ ከምን ላይ ደርሷል ስንል ሁላችሁም እንደምትመለከቱት እንደምትሰሙትም እንደሚደረገውም የህዝቡ ሰቆቃ በብረት ምጣድ ላይ እየተቆላ ያለ አሻሮ መስሏል። ወደ ማረሩም ሄዷል። አልፎም ሙሉ በሙሉ ህይወቱ ጨልሟል። የእግዚአብሔር ስውር የመቅሰፍት እጅ ማንኛውንም የኢትዮጵያ ህይወት በኑሮ እሳት፣ በጭንቀት እሳት፣ በረሃብ እሳት፣ በስደት በጦርነት እሳት እየቆላ ወደማይቀረው ሞቱ እያሰቃየ እየሰደደ ነው። ረሃብ፣ ጦርነት፣ በሽታ ወደ መንገሱ እየገሰገሱ ነው። የሀገራችን መሪዎችና አገዛዛቸው ስልቱ ውሸትን እንደ እውነት መልሶ መላልሶ መስበክና ትውልዱ እውነት ብሎ እንዲቀበለው የተለያየ ውሸት ቅርጽና ይዘት እየሰጡ በማያልቀው የወሬ የዛቻ የማስፈራሪያ ዘመቻቸው የሚሰነብቱ እየመሰላቸው ይበልጥ ከድጡ ወደ ማጡ እየገቡ ይገኛሉ። ይህም ብቻ አይደለም። በአንገታቸው የገባውን ሸምቀቆ ዘዴ ባሉት ሁሉ ሲንቀሳቀሱ እየጠበቀ በመሄድ እስትንፋሳቸውን ወደ መያዝ ይሄዳል። ዛሬ ብዙዎቹን ስታዩቸው ገዢዎችንም ስታዩ ዘርፈዋል፣ አስፈጅተዋል፣ ገለዋል፣ ቆርጠዋል፣ ፈልጠዋል፣ የህዝብን ፍጅት አንግሰዋል፣ ዘረኝነትን አንግሰዋል፣ የአንድን ብሔር የበላይነት እናመጣለን ብለው ታግለዋል። የተለያዩ ብሔሮችን በዘራቸው እየለኩ ደግሞ ይፈጃሉ፣ ይፈጫሉ። ይህም ሁሉ በመሐንዲስነት የሚሰራው አንድ ሰው ብቻ አይደለም። አንድ ዛፍ ስንት ቅርንጫፍ ነው ያለው? እስቲ ዛፍን ውሰዱት፣ ስንት ቅርንጫፍ አለው? ትቆጥሩታላችሁ? እንደዛ ማት ከስሩ አሉ። የዚሁ ከሱ ከመሪዎቹ የበለጠ የከፉ ዘረኞች ሁሉ በስር ሁሉ አሉ። እነዚህ ሁሉ ዋጋቸውን የሚቀምሱበት ሰዓት ነው የመጣው። አሁን ብዙ ጊዜ የሚያስቡት ብዙዎቹ ሀብት ሰብስበው በሚሊዮኖች በቢሊዮን የሚቆጠር ሀብት ሰብስበው ውጭ በተለያየ ሀገር አጉረዋል። ቤትም ገዝተዋል እዛ ሊሸሹና ሊቀመጡ። ልጆች ሁሉ ሸኝተዋል።
አሁን እነሱ እዚህ በርትቶ ሲመጣ አምልጠን እዛ እንገባለን ነው። ግን በጣም የሚያስገርሙ ፍጥሮች ናቸው። እሳቱ እኮ እዛ ቀድሞ እዛ እኮ ሄዶ እዛ ተነስቷል እኮ እሳቱ። እዛ እኮ የላኳቸውን ልጆች ሊበላ እዛ ሆይ እያለ እኮ ነው። ዘራፍ እያለ እኮ ነው። እዛ አይሰሙም እንዴ? እያመቻቸ እኮ ነው፣ እያሟሟቀ ነው እዛ ያለው። እዚህ ከዚህ ከኢትዮጵያ እኮ የሚብሰው እዛ ነው ያለው። እዛ ሊሸሽ የት ጋር ቁጭ ብላችሁ ልትበሉት ነው? አይ የት ጋር ሆናችሁ ነው? ዘር ቤት ተገዛ ሊኖር በአውሮፓ ልትንሸራሸሩ፣ በአሜሪካ ዞር ዞር በአደባባዩ ምንም ወጪ የለ ምን የለ። የዚህ የዘረፋችሁት ሀብት እዛ ተከማችቷል። እሱን እየበላ ልትኖር፣ ልጆች ልታስተምር፣ በቃ ትልልቅ ሰው ሊሆኑልህ። የለም ይሄ የለም። በየሄዱበት ሁሉ መቅረት ነው። እንደውም አቀጣጡ ለነዛ የተመደበው ቅጣት ለዛ ለነጮቹ ለምትሸሸጉባቸው አገሮች ያስጥሉናል ብላችሁ ላላችሁት አገሮች ለነሱ የሚወርደው እሳት እናንተ ላይ በጥፍ ሆኖ ነው የሚመጣው። ልጅ የለ፣ ሚስት ድስት የለ፣ ዘር የለ፣ ምን የለ ምን የለ፣ ሁልህንም እጥልቅም አድርጎ ነው የሚፈጀው። ምንም ማምለጫ የለም። እዚህም ያው ነው፣ እዛም ያው ነው። ወዴት ነው የሚሸሸው? ጉድጓድ ብትቆፍሩና ብትገቡም እዛም እግዚአብሔር እጁ አለ። አንዳንዴ ይደንቀኛል። ዋሻ ይሰራል 50 ሜትር ቁመት ያለው 100 ሜትር ቁመት ያለው አንደርግራውንድ ባንከር ተሰርቶ በዚህ ተብሎ በዚህ ተደርጎ አይታችሁ እንደሆነ ተሰሙ እንደሆነ ኢራን ባንከር ዋሻ ምን ውስጥ ሚሳኤል ሰርታ ፋብሪካ ሰርታ ግማሹ ኒኩለር መጠለያ ሰርቶ ምድር ውስጥ ከትሞ ምን ብሎ ተዘጋጅቷል። በቃ ዝግጁ ነን ምናምን። ያኛው ደግሞ መጪው ጠላት ተብሎ የሚፈራው ደግሞ ባንከር በስተር የሚባል ቦምብ ሰርቶ እንትኑን እየደረመሰ የሚገባ ሰርቻለሁ ብሎ ይፎክራል። ሙከራም እያደረገበት ነው። ግን የእግዚአብሔር እጅ እንደዛ አይደለም ወገኖቼ። እግዚአብሔር አንተ ባንከር ውስጥ ታች ወርደ 1000 ሜትር ወርደ ተደበቀ። የመሬት ውስጧ አካሏ ታች ኮሯ ምንድን ነው? እሳተ ገሞራ አይደለም እንዴ? የለም እንዴ እሳተ ገሞራ? ወይስ እሳተ ገሞራ ውስጥ ነው ቤት ሲሰርተ የምትቀመጠው? ብረት ሆነ ድንጋይ ሆነ አፈር ሆነ ምን ነው ቅልጥልጥ አድርጎ ፈሳሽ የሚያደርገው ሙቀት ታች አይደለ እንዴ ያለው? እሱ ወደ ላይ መጥቶ ያ የገነባውን ኮልኮሌህን ምድር ውስጥ ተደበቅኩ የምትለው ከስር ከእግር ስር እየፈላ ይመጣልሃል። አንተኑ ላጥ አድርጎ የሚበላ ታመልጣለህ። ታዲያ ከእግዚአብሔር የት ጋር ታመልጣለሽ? እንግዲህ ባህር ውስጥ ብትገባ አታመልጥ፣ ፖል ጫፍ ብትሄድ አታመልጥ። እንደነገርኩ ጉድጓድ ብትገባ እዛም ያው የሚበላ ከስር እሳት ይፈላል፣ ችግር የለም። ከላይ ደግሞ ማዕበል ይመጣልሃል፣ አውሎ ንፋስ ይመጣልሃል። ከብርሃን ፍጥነት የፈጠነ ንፋስም ይመጣል። ነቅሎ በአየር ላይ ስንት ሺህ ሜትር ኪሎ ሜትር ሊያስኬድህ የሚችል እንደ ንፋስ እያበረረ ከአንዱ ሀገር አንስቶ አንድ ሀገሩ ይወረውራል። ለእግዚአብሔር የሚቸግረው ነገር አለ? አንተን ለማጥፋት እስትንፋስን ለመዝጋት ሰከንድ እኮ ነው። ምንድናችሁ እናንተ? ማናችሁ እናንተ? በቃ ዝም ስላላችሁ ስለታገሳችሁ በቤተ መንግስት እንቆራደዳለን። ዙሪያ ጠባቂ ጠመንጃ ቆመ። አይጠመንጃ እንዴ? ጠመንጃውን የያዘልህ ሰው አይደለም እንዴ? እዛ ያቆምከው ዩኒፎርም አልብሳ ያቆምከው ዘበኛ ሰው አይደለም እንዴ? ሰው እኮ ነው። እሱም እስትንፋስ አለው፣ ይቆማል። እሱም እስትንፋስ ምኑ ነው ለእናንተ የሚያድናችሁ? እስቲ ከእግዚአብሔር ሰውሮ የሚያድናችሁ ምንድን ነው? ምንም የለም። እና ይሄ ትውልድ ምን ያህል እንደታወረ በዲያብሎስ የማየው በሚያስገርም ሁኔታ እውርም ቢመራው ወደ ገደል እንደሚባለው ልክ ይሄ ነው። አሁን ትውልዱ እውር ነው እየመራ ያለው በመላው ዓለም ያለ በሙሉ እውር ነው የሚመራው። ያ እውር ደግሞ የሚሰዳችሁ ወደ ገደል። በቃ የምናየው እውነት ይሄ ነው። እንግዲህ ወገኖቼ እንደምትረዱት የወቅቱ ሁኔታ ስቃያቸው እየጨመረ እየበረታ ይሄዳል። መልአከ ሞት ሁሌም በደጃቸው ቆሞ ያዩታል። ስቃያቸው ሲበረታ ሌትም ቀንም ስለሚያስጨንቃቸው ሞትን ይሹታል። ሞትን ራሱን ይፈልጉታል። ማረፍ ነው የሚፈልጉት። ነፍሳቸው ትጨነቃለች። እስትንፋሳቸው ወይ አይቆም ወይ አይወጣ።
እንደዚህ አይነት ነገር ነው የሚገጥማቸው። ነገር ግን ሞት በራሱ ለማግኘት ብርቅ ይሆንባቸዋል። ምግባራቸው ሞትን አያሸልምምና ሞትን ቢራቡት አያስገርምም። ዛሬ በምትሰሙት የመካከለኛው ምስራቅ ግጭት ዓለም በነዳጅ ጉዳይ ስትታመስ እያያችሁ ነው። ዓለም ኢትዮጵያስ ለመሆኑ ከዚህ አመልጣለች? ወዴት ታመልጣለች? ዛሬ ዓለም እርስ በርሱ ተሳስሮ መንደር ሆኗል። አውሮፕላኑ፣ መርከቡ፣ መኪናው፣ አገር ድንበር የሚያሻግሩ መንገዶች፣ ባቡሮች ለሰው በፍጥነት ከዚህ ወደዛ ለመሄድ ቅርብ የመንደር መንገድ ያህል ሆኗል። መረጃና ወሬ ፍሰቱ ቅጽበታዊ ሆኗል። መዘመን ለጥፋትም መሰልጠን መሰይጠን እንደሆነ ዛሬ የምታዩት የነዳጅ ጉዳይ የስንቱን ቤት ሕይወት እንዳመሳቀለው አያያችሁ ነው። ረሃብ በፍጥነት እየተስፋፋ ዓለምን ሊውጥ እየገሰገሰ ነው። በሽታ የድርሻውን ሊወስድ በከፍተኛ ፍጥነትና ስርጭት ድምፁን አጥፍቶ እየሰራ ነው። አሁን የሰው ጆሮ ማድመጥ ነው። የተዘረጉለት የወሬ ቀላቢዎች ውሸቱንም እውነቱንም እየደበላለቁ ያቀርቡለታል። በወሬው ይነግዱበታል። ራሳቸው የሚገጥማቸውን ሳያውቁ ራሳቸው የሚያጠፋቸውን የሞት ድግስ በደስታ ይደግሳሉ። በደስታ አያውቁትማ። የሚያስከትለውን ውጤት ስለማያውቁት መንፈሳዊ ዓይን ስለሌላቸው ዓይናቸው በዲያብሎስ የታወረ ስለሆነ እሱ የሚነግራቸውን እሱ የሚያወራላቸውን ያዳምጣሉ፣ በዛው ያከትማሉ። ወገኖች ይሄ ነው እንግዲህ ያለው ሁኔታ የምንረዳው ይሄንን ይመስላል።